እንዴ ምን ሰው ብሩክ ይፋይል ነበር ከዚህ ያገኘው እንግዲህ ይሄንን ፋይል በተቻለና አቀምኝ ተመልከታቸው እነሱ ፎቶዎች እንዴ ጓደኞቼንም በስተክል ተሰናብቼ ስራም ቢዚ እንደሚያደርገኝ ስለሚያውቁ ብዙም አልደበራቸውም እኔ በስነ ስርዓት እንግዲህ ያሉትን ሰዎች ሟች ራሄልንም ጨምሮ እንግዲህ በስነ ስርዓት ተሰናብቻቸው ነው የወጣሁት ዛሬ እኔ እዚህ ጋር መቀመጤ ለራሱ የእግዚአብሔር ተአምር ነው ምክንያቱም እኔ ከሷ እጅ ነው በለው ከሷ እጅ ነው የምጠጣው በጣም አስፈሪ የነበረው ጉዳይ እንደውም እሱ ነበር የማይደገም ድል ባሸበረቀው ለቡ መብራት ቤት እንዲኖሩት ከፈለጉ የመጨረሻው ድል ሰተኖታል በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መተናል በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ባለቤት ይሁኑ እነዚህም ቤቶች ሙሉ ለሙሉ የከተማ እይታ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ ከኔ ጋር ያለ ነገር የታወቀ ነው እንግዲህ እኛ ጋር ያለ እምነትና አሁንም እየሰራንበት ያለው ነገር ሙሉ ለሙሉ ገብተን ያለንበት ምክንያት በዛ ምክንያት ነው ስለምናምንም ጀመርና ይሄ ነገር መቼም ለቤተሰቦች ተነገረ አይዞ አሁን ጠንከር ብለ ነገሮችን የምታስተካክልበት ሰዓት ነው ተረጋጋ እንዴ አረ ተረጋጋ አይዞ እናት ወንድም እህት አካባቢ ላይ ያሉ ሰዎች የነፍሰ ገዳይ ወንድም የነፍሰ ገዳይ እናት እህት እየተባሉ መጠራት ማለት ከዚህ በለጠ አንገት የሚያስደፋ ነገር የለም አሁንም ቢሆን ይሄ ጉዳይ ውስጥ ማንንም ይኖርማል ከሊያም ጨምሮ ከዛ ውጪ ያሉትን በሙሉ ዋጋ እናስከፍላቸዋለን ይሄንን እርግጠኛ ሆነን መናገር እንችላለን ከዚህ ያገኘው እንግዲህ ይሄንን ፋይል በተቻለና አቀምኝ ተመልከታቸው እነሱ ፎቶዎች እንዴ እባክህ አቤል ችግር ውስጥ ነው ያለው አቤልን እርዳው ተደጋጋሚ መልእክቶቻችሁ ነበሩ በኮሜንት ላይም እንዲሁም ደግሞ ኢንቦክስ እያሳወቃችሁን ነበር ሰላም ጤና ይስጥልን ውድ ያገሬ ልጆች እንደምን አላችሁ ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው በመተከታተሉ በሙሉ ሰላማችሁ እጅግ ይብዛልን እንግዲህ የተለያዩ ማህበራዊ ጉዳዮችን ይዘን ወደ እናንተ የምናደርስበት ሰዓታችን ላይ ደርሰናል እንግዲህ ሰሞኑን እንደተመለከትነው አቤል አንድ ትልቅ ችግር ውስጥ ገብቷል ነገር ግን ከዛ በፊት ለመግለጽ የምንወደው ከካሜራ ውጪ ከአቤል ጋር እጅግ ብዙ እርምጃዎችን እየሄደን እንደነበረ ከአቤል ጎን እንደነበረን በዚህ አጋጣሚ ለእናንተ ለመግለጽ እንወዳለን ምንድነው የተፈጠረው የሚለውን ግን ለእናንተ ጠቅለል አድርገን ለማሳየት ያክል አቤል እንግዲህ በጣም ለረጅም ጊዜያት ወዳጃችን ነበረ አንድ ከአብሮ አደግ ጓደኞቹ ያዘጋጁት አንድ ፕሮግራም ላይ ተገኘ እጅግ ብዙ ለማይባል ደቂቃ ያውም ለተወሰነ ደቂቃ በተገኘበት ፕሮግራም ላይ የአልኮል መጠጥ እንኳን ያልቀመሰበት ፕሮግራም ላይ እንዳለ አንድ ያላሰበው ነገር ግን እጅግ በጣም አስደንጋጭ ሆነ ነገር ሰማ የጓደኛ ታምራት ሚስት ወይንም ደግሞ ፍቅረኛ አንተ ቤት ተገድላ ተገኝታለች እንግዲህ መነሻው ይሄ ነበር ከዛስ በኋላ ምን ተፈጠረ ምንድነው የተደረገው አቤልን ይሄ ነገር ለምን እንዳረገው ብዙዎቻችሁ የተመለከታችሁት ነበር አሁን አቤል እዚህ ስቱዲዮ ድረስ መጥቶ ያለውን ነገር ከኛ ጋር ለማውራት ተከታትረናል አቤል እየመጣ እንደሆነ ነግሮኛል እኛም ዝም ብለን እጃችንን አጣጥፈናል ተቀመጥንም ነበር ብዙ እሱን ነፃ የሚያደርጉ መረጃዎችን ማደል ላይ ነበርን ከዛስ እኛስ ምን ላይ ደርሰናል ምንስ እያደረግን ነበር የሚለውን እንግዲህ መረጃዎችን ከካሜራ ጀርባ አጠናክረን አስቀምጠናል እሱም ደርሷል ከርሱ ጋር አንድ ላይ በመሆን እንግዲህ የምናየው የምንመለከተው ይሆናል ብዙ የደረስንባቸው ነገሮች አሉ ይምጣና አብረን እናንተም እኛም አቤልም ሆነን በጋራ የምናየው ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ አብራችሁን ስትቆዩ ግን ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ወደ 300,000 እየተንደረደረን ነውና እንግዲህ ለሌሎችም ዘመድ ወዳጆቻችሁ በማጋራት ላይክ ሼር ሰብስክራይብ እንዲያደርጉ አድርጉ መልካም ቆይታ ተመልሰን እንገናኛለን
አቤላ እንዴት ነው? ሰላም ነው? እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ። እንግዲህ መግለጫችን ይጠበቀኝ። እንግዲህ ያው እመጣለሁም ስላልከኝ ከዚህ በፊትም እንደተነጋገር ነው የተለያዩ ነገሮች ነበሩና አንተም ያለህበት ሁኔታ ያለህበት ነገር ይገባኛል፣ እረዳዋለሁኝ። ከካሜራም ጀርባ እናንተ ብዙ ነገሮችንም ስላሳለፍን አሁንም ከዚህ በፊትም እንግዲህ በደንብ እንተዋወቃለን። ተመልካቾችም ይሄን ነገር እንዲያውቁ ተፈልጋለሁኝና በመጀመሪያ ግን እንዴት ነህ አንተ? አለው እግዚአብሔር ይመስገን። ያው ያለንበት ሁኔታ ብዙም እንደዚህ ተገናኝቶ ለማውራትም ሆነ አንዳንድ ያለንን መረጃዎች ለመለዋወጥ አመች አልነበረም። ግን ከካሜራ ጀርባ ብዙ ነገሮችን አብረን ስናሳልፍ ስለነበር ለአንተ ለመግለጽ ያው መድገም ነው የሚሆንብኝ። ያው ለኦዲየንሶች ከሆነ ነው ተመልካቾቻችን ያለውን ነገር እስኪ የተፈጠረውን ነገር እንደ አዲስም የሚሰሙ ተመልካቾች እኛ ተመልካቾች አሉና የጋራ ተመልካቾችም አሉ። ግን ለማወቅ ያክል እንዴት ነበረ ነገሩ? እስኪ ከመጀመሪያው ጀምሮ ያለውን ነገር ከኛ ጋር በእርግጥ እንግዲህ በዋስ ከተፈታህበት ሰዓት ድረስ አብረን ነበርንና የተቻለንን አቅም እያደረግን ነበረ ያ ነገር እንዲሆን ያለው። እንደው ግን ጠቅለል አድርገህ እስኪ ለተመልካቾች ያለውን ነገር። እሺ ያው በመጀመሪያ ወንድሜ ብሩክ በጣም አመሰግናለሁ እና መላው የዱካሾ ቤተሰቦች ብዙ ነገሮችን እንግዲህ ሐሳብ አስተያየቶቻችሁን እየጻፋችሁ ብዙ ነገሮችን እየደገፋችሁን እንደሆነ የምናውቀው ነገር ነው። ግን ያው ዛሬ እንደ አዲስ ያንተ ቤተሰቦች የማያውቁት ነገር ካለ ወይም ደግሞ እኔ ቤት ውስጥ ሀፕን ስላደረገው ነገር ትንሽ ማውራት ካለብኝ የተፈጠረው እንግዲህ አንድ አብሮ አደጎች የሚያዘጋጁት ፓርቲ ነው። እኔና አብሮ አደጎቼ ማለት ነው። እና በዛ ፓርቲ ላይ የተፈጠረው ነገር ምን እንደሆነ እስካሁን ድረስ ለኔ ጥያቄ ሆነብኝ ነገር ነው። ከዛ ውስጥም አንዱ ምንድነው ፕሮግራሙ ላይ እንደተለመደው ከዚህ በፊትም እንደምናደርገው እንሄዳለን። መዘጋጀት ያለበትን ነገሮች ከተዘጋጁ ምን ከተባለ በኋላ መጠጣትም መብላትም ሊሆን ይችላል። እንደዛ አይነት ነገሮችን ካሳለፍን በኋላ ነው የምንለያየው። የዛን ቀን ግን የተፈጠረው ነገር ምንድነው? ፕሮግራሙ ከተጀመረ ላይክ በቃ አንድ ሰዓት ወይ እንደዚህ አይነት ነገር ነው የቆየሁት። ተደወለልኝ አንድ ጓደኛዬ ወይ የሥራ ባልደረባዬ አሳወቀኝና መቀበል የነበረብኝ ፋይል ነበር። ለዛም እሱ ያለውበት ፓርቲ ድረስ መጣ። ጓደኞቼንም በስተክል ተሰናብቼ ስራም ቢዚ እንደሚያደርገኝ ስለሚያውቁ ብዙም አልደበራቸውም። እኔ በስነ ስርዓት እንግዲህ ያሉትን ሰዎች ሟች ራሄልንም ጨምሮ እንግዲህ በስነ ስርዓት ተሰናብቻቸው ነው የወጣሁት። ችግሩም እንግዲህ ፈጠር የጀመረው ከዛን ሰዓት ጀምሮ ነው ማለት ነው። እንግዲህ እስካሁን እያጣራ ነው ካለነው ነገር አንፃር እኔም ወደ ቤት ሄድኩኝ። ሰራተኛዬም የቤቱ ጥበቃ እዛው ቤት ላይ ነበሩ። እነሱንም ሰላም ማለት ባለብኝ መንገድ ሰላም ብዬ አንድ ፋይል ለጓደኛዬ ሰጠሁት። እሱም ወስዶ ጧት ላይ ቼክ የሚያደርገው ነገር ነበር። የዛኔ ያዝናቸው አንዳንድ ፋይሎች ነበሩ ማለት በአስቸኳይ እንግዲህ ማለቅ የነበረባቸው ነገሮች ነበሩና ያንን እንዲጨርስልን እሱም ደግሞ ቦታ ማጣራት የነበረባቸው ነገሮች ነበሩ። እሱን እንዲያጣራ ነው እንግዲህ የሰጠሁት እኔ ጋር የነበረውን ፋይል። እሱ ከወጣ በኋላ ያው አራት ተበላ ምን አልኩኝ፣ ቀጥታ ወደ መኝታ ክፍሌ ሄድኩት ማለት ነው። ጧት ስነሳ ነው ያልጠበቅኩትን ነገር ቤቴ ውስጥ ያገኘሁት። ራሄል ማለት እንግዲህ የኔ የቅርብ ጓደኛዬ ማለት አብሮ አደግ ብቻ ሳይሆን ላይክ ለኔ ወንድሜ ማለት የምችለው አይነት ጓደኛዬ ነው። የእሱን ፍቅረኛ አስክሬን ነው እንግዲህ ቤቴ ውስጥ ያገኘሁት። ማለት ምንም ነገር ማድረግ አልቻልኩም። ቀጥታ ለህግ አካላት ነበር የደወልኩት። ለጠበቃዎችም ደውዬ ነበር። እነሱም ከደረሱ በኋላ አንዳንድ ነገሮችን መጣራት ባለበት መንገድ እንዲጣራ መደረግ ያለበት ነገር በሙሉ ተደረገ። እዛ ጋር እንግዲህ እኔ ቤት ውስጥ እስከተገኘ ድረስ እኔም ሰራተኛዬም ሆነ ጥበቃዬ ምንም ነገር እንዲደርስባቸው ስላልፈለኩኝ በቃ የቤቱ ባለቤት እኔ ነኝ፣ መጠየቅ ያለብኝ እኔ ነኝ የሚለውን ሐሳብ አነሳውኝና ይዘውኝ ሄዱ። እኔ እንግዲህ ከነሱ ጋር እያለው ነው መሰከር ተገኝተው ባል የሚባለውን ነገር የሰማሁት። ለዛውም እንግዲህ የመሰከረችብህ ያንተ ሰራተኛ ነች የሚባለውን ነገር ስሰማ የእውነት ማመን ነበር የከበደኝ። ዳይሬክት ይመጣልኝ አንተ የምታውቀው ነገር ነውና አብራ
የሆነ ሴታፕ እየተሰራ እንዳለ ለዛውም ደግሞ በቃ ሰራተኛዬን አጥምዷት ወይ አስፈራርቷት አይነት ነገር ነበር የተሰማኝ ያው ምናልባትም ከዚህ ያለፈ ነገር ይሆናል ብላ አልጠበቅም በጊዜው አዎ በቃ ማለት የሆነ ነገር የሆነ የማስፈራራት ነገር ነው እኔ አሁን ስለታሰርኩኝ በቃ የሆነ ባንዲው ስለገባ ወይም ደግሞ ስለታሰርኩኝ ምንም አይነት ማስረጃ ሳይገኝ እዛው መቀር አይነት ነገር አስበው ሰራተኛዋን አስፈራርቷት አይነት ነገር ነበር የጠበቅኩት ልክ እንደወጣውም ጥበቃዬን ነበር ያወራሁት እሷን ማግኘት አልቻልኩም ግን ከወንድሜ ሉር ጋር ሆነን እንግዲህ ብዙ ነገሮችን ስናጣራ ነበር ያገኘናቸው ማስረጃዎች እንግዲህ ለማመን የሚከብድ ነው አንድ ለ9 ወራት እንግዲህ ቤት ውስጥ ሰራተኛ ሆና ስታገለግል የነበረች ልጅ አንተን ለማጥፋት አንተን ለማጥቃት የተቀጠረች ወንጀለኛ መሆኗን ስታቅ ምን አይነት ስሜት ሊሰማ እንደሚችል ታውቃለች እና እንግዲህ እስካሁን ድረስ ያጣራን የምንገኘው ሊያን ታሪክ ነውና ብቻ ነገሮች ውስብስብ ናቸው አንተ ጋርም አዳዲስ ነገሮች እንዳሉ ነገሬ ነበርና እስቲ አንተ ጋር ምን አለ አዲስ ነገር ያው እንግዲህ በተወሰነ መልኩ እኛም ደርሰንበታል የምንላቸው አንዳንድ መረጃዎች አሉና እስኪ እንደው አሁን ከዛ በፊት እሺ እንግዲህ በተወሰነ መልኩ ያዝናቸው አንዳንድ ነገሮች አሉና እንደው ግን ከዛ በፊት እንደምታየው እንግዲህ ይሄ መረጃ ቀላል ነገር አይደለም ብለን እናስባለንና በጣም ዲፕ የሆነ እጅግ በጣም የተወሳሰበ ነገር ነው እኛም በተቻለን አቅም መሄድ የቻልንበትን ርቀት ያክል ሄደናል ብለን እናስባለንና እዚህ ውስጥ ስላለው መረጃ እናወራለንና ነገር ግን አንዳንድ የተወሳሰቡብኝ ነገሮችም ስላሉ ነው እንግዲህ እዚህ ጋር ያያየናቸው እየተመለከትናቸው ያሉት ነገሮች እየተከፋፈሉብኝ ሆነ እዚህ ጋር የሬሳው ጉዳይ አለ እንዳልኩ የታምራት ፍቅረኛ መገደል አለ እዚህ ጋር ደግሞ ሌላ ወንጀል ነው ራሱን የቻለ ወንጀል ነው እዚህ ጋር ደግሞ ለ9 ወር ያክል ደግሞ የመጣችው እቺ ሊያ ወይም ደግሞ አለምነሽ ተብላ አንተ ቤት የመጣችው ሴት አለችና በራሳቸው ርቀት በራሳቸው ልዩነት ሁለቱ የተለያዩ ሴራዎች ናቸው ከዚህ በፊት አንድ ወንጀል ፍንጭ እንሰራለን እንግዲህ ከዚህ በፊት መስፍንንም ጨምሮ ተጠብቅ ነው በላይ እንደውም ይሄኛው ኬስ ከመስፍንም እጅግ በጣም የገዘፈ ወንጀለኛ የወንጀል ውስብስብ ታሪክ ነው ብዬ አስባለሁኝና እንዴት ነው ግን ይሄ ነገር በሁለት ጎራ መከፈሉ ከዛ በተጨማሪ ደግሞ እቺ ሊያ አሁን እየፈለግናት ያለችው ሴት ዋናው ወንጀለኛ የተባለችው ሴት 9 ወር ሙሉ አንተ ቤት ስትመጣ ወይም ደግሞ አንተ ቤት በአጋዥነት ስትሰራ በተለየ ሁኔታ ያገኘህባት ፍንጭ ወይም ደግሞ የተለየ ጥርጣሬ ውስጥ የዳረገህ አንተ ነገር የለም ወይ እሺ እንግዲህ ማለት ስለ ሊያ ጉዳይ እንኳን በተቻለኝ አቅም ነገሮችን ለማብራራት ሞክሬያለሁ በተደጋጋሚ ጊዜና አሁንም የሊያ ጉዳይ ማለት እንደዚህ ሹር ሆኜ መናገር የምችለው ነገር አይደለም ለምን ካልከኝ ሊያ ማለት መቼም አንድን መንገድ ላይ ወይም ደግሞ ሕፃን ልጅ ተሸክማ ለልመና የተሰማራችን ሴት አይቶ ለሌላ ወንጀል ወይም ደግሞ እኔ ላይ የታቀደ ሴራ ይኖራል ብለ መገመት ማለት እንግዲህ ሌላ ተስፋ ያስፈልጋል ወይ የሆነ የተሰጠ ልዩ ስጦታ ሊኖር ይገባል እንደዚህ አይነት ነገሮችን አብጠርጥሮ የማይት ካልሆነ በስተቀር ይሄ በፍጹም የሚገመት አይነት ነገር አይደል ምክንያቱም እኔ ሊያን ያገኘውበት ሁኔታ ከሰፈር በመውጣበት ሰዓት እሷ እየለመነች እና የሆነ የተጠቀመችው ትሪክም ነበር ላይክ እኔ ገንዘብ አውጥቼ ለሰጣሰል ገንዘብ ከምትሰጠኝ ገንዘብ የማገኝበት አይነት መንገድ አይነት ነገር ነበር የተናገረችውና አልጠበቅኩም ከሷ እንደዚህ አይነት ንግግር የሆነ በቃ የሆነ የመደናገጥ ነገር እንትን አልኩኝና ተረጋግቼ ሷን ቆሞ የማውራት አይነት ነገር ነበር ልጇም በጣም ደስ የሚል ነበር አሁን ላይ እንኳን ልጇ መሆኑን እርግጠኛ አይደለንም ምክንያቱም ካወራን ምን ካለም በኋላ እሱም በኋላ ላይ ያስረዳሃለውና በቃ እሷ ጋር ያለው ልጅንም አወራው ምን አልኩኝ በጣም ደስ የሚል አይነት ነገር ነበርና እኔ ቀጥታ ማድረግ የፈለኩት ምንድነው እሷን እኔ ቤት ውስጥ በሰራተኝነት የመቅጠር አይነት በቃ እኔ ጋር ትመጣለች ሰራተኛ ትሆነኛለች ለሷ የሥራ እድል ተከፈተ እኔንም ደግሞ አጋዥ ትሆነኛለች በቃ በዛን ሰዓት ምንም አይነት ሰራተኛ ስላልነበረኝ አስፈላጊ ትሆናለች ለሷም ደግሞ ለተወሰነ ጊዜ የምታርፍበት ቦታ ታገኛለች የሚለው ነገር ነበር ያሰብኩት ማለት እኔ ጋር ትቆያለች የሚለውንም ነገር ብዙም አላሰብኩበትም ነበር ከዛ በኋላ ነው የሆነ እየተቀራረበን ስንሄድ እኔም ከሥራ እንግዲህ
በሳምንት አንዴ መቤት ማንገባበት ጊዜ ይኖራል የምታውቀው ነገር ነው በመገባበት ሰዓት ግን በቃ የምታደርጋቸው ነገሮች በሙሉ ላይክ በቃ አንድ እህት ለወንድሟ ማድረግ ያለባትን አይነት ነገሮች ነበር የምታደርገው ለልጇም ያላት ፍቅር ብዙ ነገሮች በጣም አስደስቶኝ ነበርና ጠየቅኳት የሆነ ሰዓት ላይ ቤተሰቦች አሉሽ ወይ ምናምን የሚለው ነገር ስጠይቃት አዎ እናትና አባቴ ክፍለ ሀገር ነው የሚኖሩት እና ልጄ ለነሱ መስጠት ስለማልችል ነው ለነሱ መስጠት ብቻ እኔም ጠንክሬ እዚህ ጋር እየሰራው ከጎን የሆነ ትምህርት ነገር ምናምን አይነት ነገር ስታነሳ ፋይን በቃ እንደዛ ከሆነ ልጅሽን አያቶቹ ጋር እንዲያደርግ እናድርግ መማር በሚችልበት ሰዓት ጠንከር ባለ ሰዓት ደግሞ ይመጣና አስፈላጊ ከሆነ እዚህ እየተማረ የሚያስፈልገው ነገር ይደረጋል ለአሁን ግን አያቶቹ ጋር ሄድና ተገቢ የሆነውን ነገር እኛ እዛው ባለበት ሰፖርት ማድረግ እንችላለን የሚለውን ሐሳብ ሳመጣላት በጣም ደስተኛ ሆነች በቃ እኔም እሷም የመማር አይነት ፍላጎት አላት የሚባለው ነገር ስላሰብኩበት በቃ እሺ የሚለው ነገር አወራንበት እኔ እንደውም ያሰብኩት በእኔ ሰዎች እኛ ጋር ባሉት መኪናዎች ይዘን እዛ አያቶቹ ጋር ልንወስድ አይነት ነገር ነበር ቀን ቀጠሮ እንትን እያልኩኝና የሆነ ቀን ላይ ተነስታ ነገ እኮ እንደዚህ ወስዶ ምናምን ስለኝ ያው ታውቃለህ የኛ ስራ ቢዚ ያደርገናል በቃ እሺ የሆነ ማግዝሽ ነገር ካለ ምናምን ቢት ወሰነ ገንዘብ ሰጥቷት ላከችው ከዛ በኋላ ነው በቃ እንደ አሰሪና ሰራተኛ ሰንሽ ትሪ ብራዘርሊ ነበር ስንኖር የነበረው በጭራሽ ተጠራጥሬያቸው አላውቅም እሷንም ሆነ ጥበቃዬን ያለ ነው ነገሩ ወደ ሌላ ነገር እያመራ ሄዶ አንተ ለምን አልተጠራጠርካትም ወይም ደግሞ ወንጀሉ በሁለት ሳይድ ይዞ የገቡበት ምክንያት ምንድነው ለሚለው ነገር ዛሬ ነው እዚህ ጋር መቀመጥ ለራሱ የእግዚአብሔር ተአምር ነው ምክንያቱም እኔ ከሷ እጅ ነው በለው ከሷ እጅ ነው የምጠጣው በጣም አስፈሪ የነበረው ጉዳይ እንደው እሱ ነበር አዎ ምክንያቱም የፈለጉት ወይም ደግሞ ያሰቡት እቅዳቸውም የነበረው እኔን የመግደል ጉዳይ ብቻ ሳይሆን እኔን የሆነ ወንጀል ውስጥ አስገብተው በዛው እንግዲህ ሌላ ሴታፕ የመስራት ነገር ነበር እና ለየትም ያደርገው ነገር ደግሞ እኔ ቤት ውስጥ እንግዲህ አለ አንድ እንደ ስቶር የምንጠቀመው እና ላይክ እሷ ከገባች በኋላ ብዙ ነገሮችን እሷ ነበረች ስቶሩን እየሄደች የምታጸዳ ምንም ምትል ከዛ እንደ ነገሮችን እና አሁን ላይ ግን ከዛ ስቶር ውስጥ የወጡት እቃዎች ይሄ ነው ብዬ ልገልጽልህ አልችልም በቃ የዛን እለት ያቺን ከሌሊቱ 10 ሰዓት የተፈጠረችበት ሁኔታ የሰፈር አካባቢ ሰው እንደም የተወሰነ ነገር እቃ ሲወርድ ሲገባ አይተናል የሚለው ነገር ሰፈር ላይ ነበር አንድ ወጣትም እንግዲህ ለኛ ከነገረን ነገር አንፃር ነው እንጂ ምንም መጠራጠረው ነገር አልነበረም እና ያቺ ልጅ እኔ ቤት ውስጥ ሰራተኛ ብቻ ሳትሆን አንድ ስቶር ተከራይታ እቃዎቿን እኔ ቤት እያስቀመጠች ባስፈለገችበት ሰዓት እያወጣች የምትጠቀምበት መኖሪያ ቤቷ ብቻ ሳይሆን የኔን ደግሞ መኖሪያ ቤት ስቶራቸውን አድርገው ሲጠቀሙበት የነበረ ነገር ስለሆነ የነሱን የወንጀል አጠቃቀም ወይም ደግሞ የወንጀል ስልታቸው ይሄ ነው ብዬ መግለጽ ይከብደኛል ያው አሁን ላይ እንግዲህ እየደረስንበት ያለናቸው ነገሮች ስላሉ የኔም ጥበቃ በስተመጨረሻ የሚሰራው የሚያደርገው ነገር ግራ ገብቶት በቀባጠራቸው ነገሮች እንግዲህ ከልውል ጋር አንዳንድ ነገሮች ውስጥ እየገቡ ይገኛሉ ያው እሱን ደግሞ ያሉትን ነገሮች ልውል ላይ እንግዲህ ሄዶ መረዳት ወይም ደግሞ ለእስራኤል ላይ ሄዶ እንግዲህ ያለውን ነገር ከዛ መረዳት የሚችሉ ይመስለኛል ግን አንተም ያውነት በማውራሳትም እዚህ ፋይል ላይ ምን አለ የሚለው ነገር ጥያቄ ፈጠረብኝ ነውና ምንድነው እዚህ ፋይል ላይ ያለው ደህና እዚህ ፋይል ላይ እንግዲህ ጠቃሚ ነው ብለን ያሰብነው እንግዲህ ያቃሉ የኛም ተመልካቾች የንስራይንም ሆነ አቤላ አንተ ተመልካቾችም ያቃሉ የነበልባል ተመልካቾችና ምን ያክል አሳሳቢ ኬዝ እንደሆነ ምን ያክል ርቀት እየሄዱ እንደሆነ ነው ሉሌ ዛሬ ይገኛል ብለን ተስፋ አድርገን ነበር ምናልባትም በራሱ ጉዳይ ነው እንደዚህ የሥራ መደራረቦችም ስላሉ የተደዋወልን ነበርና እንደው ግን ከዛ በተጨማሪ አቃለው በደንብ እኔ አንተና አቤላ ብዙ ጊዜ ከካሜራ ጀርባም ተገናኝተን ምን ያክል ከራስህ በላይ ኬዞች ላይ ምን ያክል አድምተህ እንደምትሰራ ለስንቱም ባመታበስ ምክንያት እንደሆን ካውቃለሁና ምን ያክል ወንጀሎች እንቅልፍ እንደሚነሱ እስከ ምን ያክል ጥግ ድረስ ለነፍስ ለህይወት ሳሰስት እንደምትሄድ አቃለሁና ብዙ ኬዞችንም አብረን ሰርተናል ብዙ ተመልካቾችም የማያውቃቸው ከካሜራ ውጪ የሆኑ ፐርሰናል ነገሮችን ሰርተናል እንደዚህና የግድ ካሜራ ላይ የወጡትን ብቻ ስለምናስተላልፍ እንጂና እንደው ግን
እጅግ በጣም የሚያሳስበኝ ነገሮችም እየተወሳሰቡ ስለመጡ ከነዛ መካከል ከሰራናቸው ኬዞች ውስጥ ምናልባት ሊሆን ይችላል ብዬ አስባለሁና እንደው ግን ይሄንን ያደርግብኛል ወይም ደግሞ ይሄ ሰው ነው ይሄንን ሊያጠቃኝ የተዘጋጀው በሱ ምክንያት ነው ብለህ የምታስበው ወይም ደግሞ የምትጠረጥረው አንድ የተለየ ሰው አለ እንደው ባንተ እይታ ባንተ ሐሳብ? ጥሩ እንግዲህ ያው ይሄ ማለት ያንተ የብቻን ጥያቄ እንዳልሆነ አስባለሁ። ማለት እዚህ ጋር ኮሜንት ላይ የምናያቸው በጣም ብዙ ይሄን ሐሳብ የሚጋሩልና አንድ ላይ ጠቅለል አድርጌ መመለስ የምፈልገው ነገር ቢኖር ምንድነው እስከዛሬ ብዙ ኬዞችን እንሰራለን። አንዳንድ በጣም ደግሞ አስጊ ሆኑ ኬዞችን ሃይድ አድርገን የምንሰራቸው ስራዎች አሉ በደንብ። አንዳንዴ ደግሞ እንዴት ነው እዚህ ጋር መጥቀስ ያለብን እንግዲህ ከአንዳንድ ነገሮች ጋር የሚነካኩብን ነገሮች ሲሆኑ እነዛን ጉዳዮች በራሳችን እስከመጨረስ ወይም ደግሞ ያንን ነገር አጣርተን መረጃዎችን እስከምናሰባስብ ድረስ አስቀምጠን እንግዲህ የምንንቀሳቀሳቸው ሌላ ደግሞ እንትኖች ይኖራሉ እና አሁን ላይ እኔ ከያስኳቸው ፋይሎች ውስጥ ይሄኛው ጉዳይ ሊሆን ይችላል ይሄኛው ኬዝ ሊሆን ይችላል ብዬ መጠራጠር አንዳችም ነገር የለም። ብዙን ደግሞ ያነሳ ያለው ነገር ስለ ሄለን ጉዳይ ምናምን ነገር ሊሆን ይችላል። ምክንያቱም ይሄ ከተነሳው ከውጭ ሀገር ካሉ ሰዎች ጋር ወይም ደግሞ ከነጮች ጋር ካለው ቅርኙነት ይሄ 666 አይነት ነገር ከመነሳቱ ሄለንን በእንደዚህ አይነት ጉዳይ ተሰራ ስለነበረ ሰው ያንን ነገር ሜንሽን ያደረገ ነበር እና እኔ መለስ ብዬ ሄለንን ፋይል ሙሉ ሙሉ አገላብጫለሁ ያሉትን ነገሮች አጣርቻለሁ። ሄለን እንግዲህ ፊቷን ሰርጀሪ እስከማሰራት ድረስ ማለት በቃ በዛ ደረጃ ድረስ እንግዲህ ነገሮች ወንጀሎች አስደንጋጭ ነበር እንደውም እሱ ነበር በጣም ከባድ የሆነ ነገር ነበርና በዛ ደረጃ የምትንቀሳቀስ አይነት ሴት ነበረች እና በሷ በኩል የተወሰኑ ነገሮችን ያጣራን እንገኛለን። አሁን ግን በሄለን በኩል ነው የሚለውን አይነት ነገር ለመግለጽ ምንም የሚያስተነን አንዳችን ፍንጭ የለም። ግን ደግሞ እዚህ ጋር አሁን መናገር ማንፈልጋቸው እኔ አንተ አሸናፊም ልዑልም ሆነን ብዙ እንግዲህ ያጣራን ያለናቸው ብዙ አይነት ኬዞች አሉ። እስቲ ከነዛ ውስጥ ደግሞ እርግጠኛ የሆንበትን ነገር እንግዲህ ሁላችንም ተባብረን አንተም እንግዲህ ወንድሜ ብሩክ በተቻለ አቅም መፍትሄ ተሰጠኛለህ ብዬ አስባለሁ። እንግዲህ በዛ በኩል አድርገን ያሉትን ነገሮች ምናስተካክል እንግዲህ የተቻለን ርቀት እየሄድን ነው እና እንቅልፍም የሚያስተኛንም ነገር ስላልሆነ እና እንደው ግን ጠቅለል አድርገን ወደዚህ ጉዳይ ከመግባታችን በፊት ለኛም ተመልካቾች ለመግለጽ ያክል እንደተመለከተነውም ከሆነ አንተም ወደ እስር ቤት እንድትገባ ምክንያት የሆነው አለ። ያው ፐርሰናሊ እኛ እንተዋወቃለንና እንግዲህ ወደ አንተ የሚጠቁሙ ማስረጃዎችም አሉ እነዚህ አሻራውንም ጨምሮ ነውና እስኪ ስለነዚህስ ጉዳይ ምን ትላለህ? ከሷም ጋር ስላላችሁ ግንኙነት ጨምሮና እንግዲህ እኔ ያው የማይደገም ድል ባሸበረቀው ለቡ መብራት ቤት እንዲኖሩት ከፈለጉ የመጨረሻው ድል ሰጥተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ባለቤት ይሁኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። ከኔ ጋር ያለ ነገር የታወቀ ነው። እንግዲህ እኛ ጋር ያለ እምነትና አሁንም እየሰራንበት ያለው ነገር ሙሉ ለሙሉ ገብተን ያለንበት ምክንያት በዛ ምክንያት ነው ስለምናምንም ጨምርና እንደው ግን ከነዚህ ነገሮች አንፃር አንተ ምን ትላለህ? ይሄ ጉዳይ በብዙ መንገድ እንግዲህ አቤል ወንጀለኛ ነው የሚያስብሉ አይነት የሚመስሉ ማስረጃዎች እየወጡ ነበር። ግን ደግሞ እነዛ ማስረጃዎች ማስረጃ ለመሆን አይደለም የሆነ አንዳንድ ውስጣቸው ሌላ ሐሳብ ያሉትን ሰዎች ለማሳመን የሚችል ነገር ሊሆን ይችላል። አክቹአሊ የወጣ ቮይስም አለ የነበረው የግላስ ላይ የተገኙት አሻራዎች እና ምንም አለ። ያ ነገር ግን አቤልን ወንጀለኛ ነው ሊያስብለው የሚችል ነገር አለ። ዛሬም በድጋሚ የምናገረው ይሄን ምንበት ምክንያት ምንድነው? ስለተባለው ብርጭቆ ላይ የተገኘው አሻራም ከሆነ እኔ ፓርቲው ላይ ተሳትፌያለሁ። ያልዋሸሁትና ያልደበኩት ነገር ነው።
ከፓርቲው ላይ አስክሬን ይዞ መምጣት የሚችሉ ሰዎች አንዲት ብርጭቆ ይዞ መምጣት አይችሉም ማለት ይሄ ለእናንተ መልስ መሆን የሚችል ነገር ነው እናንተ የምትመልሱት ነገር ነው ግን ደግሞ ስለ ቮይስ ጉዳይ ከሆነ ዛሬም በድጋሚ የሟች ቤተሰቦችንና ታምራትን ሳላገኝ መናገርም ሆነ ማሳየትም ማልፈልገው ነገር ነው ለምን ይሄን የምናገረው የህግ አካላትም እንግዲህ ይሄን ባልኩበት ሰዓት ለምን ብሎ ጠይቆኛል ማሳየት ያለብኝ ነገር አሳይቻለሁ ግን ደግሞ አንድ ሰው ህይወቱ ካለፈ በኋላ ፕራይቬት የሆነ ነገር አውጥተ ለማሳየትም ሆነ አንድ ነገሮችን ለማለት የሆነ ስግብግብ ይሆንኩ ማንበቅ የሆነ ራሱ ዳድ ይሆንኩ አይነት ስሜት ነው የሚሰማኝ ምክንያቱም እኔ አንድ ጋዜጠኛ ሆኜ ለህዝብ ቆሜያለሁ ከሚል ሰው አንደበት ራሱን ነፃ ለማውጣት ብቻ ሲል አንድን ሰው የሚያስወቅስ አንድን ሰው የሆነ ነገር ብቻ ይቅርታ እንደዚህ መናገር ብቻ አለ ብዙ መናገር ያለብኝ ነገሮች ይኖራሉ ግን ባጭሩ የምናገረው ነገር ካሉት ቮይሶች ውስጥ አንድ የተናገርኩት ቮይስ ብቻ ነው የወጣው ከዛ በፊት የተናገርኩት ነገር አለ ከዛ በኋላ የተናገርኳቸው ነገሮች አሉ እነዛን ከማውጣት ወይም ደግሞ እነዛን የተናገርኳቸው ነገሮች ከማውጣት ለብቻ ይሄንን ቮይስ ያወጣው ሰው ማን እንደሆነ እንግዲህ ያለውን ነገር እህትየዋ ነች ብዙ ነገሮችን አይተናል ግን እነዛ ያወጣቻቸው ፋይሎች ለራሱ ተገቢ ናቸው ብዬ አላስብም ምክንያቱም አንድ እህት ለእህቷ ተቆርቆራ የምታደርገው ነገር ከሆነ ወይ ያስማማናል ችግር የለውም ካልሆነ ግን ዛሬ አንዲት ቮይስ ይዛ ያወጣችው ነገር ነገ የሚወጡት ቮይሶችስ ምን አይነት ነገሮችን መልስ ሊያመጡ ይችላሉ ለዛስ መልስ ይኖራቸዋል የሚለውን ነገር እንዲያስቡበት ፈልጋለሁ ቤተሰብም ይሁን ሌላ ሰው ማለት የእውነት ስለሟች ህይወት አሳስቧቸው እንደዚህ አይነት ነገሮችን ያወጡ ነው ያሉት ከሆነ ደስ ይላል ምክንያቱም እኔም የምፈልገው የሟች ገዳይ እንደልብ እንዲንቀሳቀስ ነው የማልፈልገው አሁንም ቢሆን መረጃዎቻችንን እናሰባስበው እኔ ነፃ እንደወጣ ብቻ ሳይሆን ገዳዩ እንዲያ ስለምንፈልግ ነው እና በዚህ መንገድ እየተባበራችሁን ከሆነ አመሰግናለሁ ግን እኔን አቤልን ብቻ ወንጀለኛ ለማድረግ ከሆነ ይሄንን ሁሉ ነገር እያደረጋችሁ ያላችሁት እንግዲህ ለሚመጣው አጸፋዊ ምላሽ እናንተም እንድትዘጋጁበት ማሳሰብ ፈልጋለሁ አሁንም ቢሆን መናገር ወይም ደግሞ ማስጠንቀቅ የምፈልገው ነገር ምንም አይነት ነገር ማንንም ሰው ከህግም ሆነ ከኛ ተጠያቂነት አያልፍም የጊዜ ጉዳይ የቀን ጉዳይ ሆነ እንጂ ማንንም ሰው ምንም አይነት ወንጀል ይስራ እዚህ ወንጀል ውስጥ እጁ ያለበት በሙሉ ከህግ ተጠያቂነት ወይም ደግሞ እኛ ከምንከታተለው ኬዝ መጨረሻ በፍጹም ሊያልፍ አይችልም ደግሞ ሩቅ ጊዜ አይሆንም ይሄንን እርግጠኛ ሆኜ መናገር ይችላል ጊዜው ሩቅ አይሆንም ምናልባትም ቀናትን ይፍጅ እንጂ የቀናት ጉዳይ ቢሆን ነው አሁንም ቢሆን ቃል ልንገባ የምንችለው ይሄንን ነው በእርግጠኝነት ነገሩን እስከ መጨረሻው ድረስ ተከታትለን መጨረሻው ላይ እንደምንደርስ ነው እንደው ግን በመጨረሻ ግን እስኪ ያለንበትን ነገር እናሳውቅ ባንተ በኩል ያለውን እዚህ ላይ ደርሰናል የሚለውን ነገር ተጨባጭ ነገር ለተመልካቾችም እናሳውቅ እስካሁን ያስቋቸው ተጨባጭ አንዳንድ ማስረጃዎች አሉ እነሱ ይቆዩኝ እኛ ጋር ቢቆዩ ተሻለ ይሆናል ግን ቪዲዮ ላይ ካሉት ነገሮች አንፃርም ከሆነ ምን ያክል አካባቢ እኔ የምኖርበት የቤተሰቦች አካባቢ ላይ ምን ያክል ሲያንጃብቡ እንደነበር የሚያሳይ ብዙ አይነት መረጃዎች አሉ ዛሬም እንግዲህ ምን ለቀው ቪዲዮ ላይ ያንን የሚገልጽ ነገር ስላለ ማለት ነው እጄ ላይ እንግዲህ ብዙ አይነት ማስረጃዎች አሉ ይሄንን ቪዲዮ ሊማሩበት ወይም ደግሞ ብዙ አይነት ነገሮችን ለማድረግ ከሚያዩ ሰዎች ይልቅ ወንጀለኞች የኛን ቪዲዮ በደንብ እንደሚከታተሉ ስለማቅ ይቅርታ እኛ ጋር ያለውን ፋይል እኛ ጋር ብናቆየው ተገቢ ይመስለኛል እናንተም ደግሞ ስንደርስባችሁና ከናንተ ጋር ሆነን ያንን መልእክት ለህዝብ ስናስተላልፈው ያለን ማስረጃ ይዘን የምትከታተሉት ይሆናል ለናንተ ነው ይሄ መልእክትና ብሩኬ ለናንተ ያለው ነገር ከጀርባ ማውራት እንችላለን የፈለከው ነገርና በደም ያወራን የነበረው እንደዛ ነበር እስኪ እንደው ምናልባትም ከኬዞቹ አንፃር ያለውን ነገር ነገርከኝና ነገር ግን የተለያዩን ኬዞች ስንሰራ የመስፍንንም ኬዝ ጨምሮ እንደዚህ አይነት ጉዳዮችን ስንሰራ እጅግ በጣም ያስቸገረን የነበረው እጅግ በጣም አስጠይ የሆነብን ነገር ምንድነው ይሄ ከኛ ጋር ሆኖ
እኛን የሚሸጡን ሰዎች ነበሩና በዙሪያችን ያሉት የኛ አባላት ሆነውና በጣም ከባድ የሆነብን እንግዲህ ተጠርጣሪዎችን ከማሳደድ በላይ በጣም አስቸጋሪ የሆነብን ጉዳይ ይሄ ጉዳይ ነበር። ተመልካቾችም ያውቁታል ይሄን ነገር እጅግ በጣም አስጠይ ጊዜ ነበር በዚህ ሁኔታና አሁንም ቢሆን በዚህ ጉዳይ ላይ ከውስጥ ሆነው ወይም ደግሞ በዙሪያዬ ናቸው ነገር ግን እያጠቁኝ ነው ወይም ደግሞ ሊያጠቁኝ ይችላሉ ብለህ መታሰባቸው ሰዎች አሉ በዚህ ጉዳይ ላይ? ይሄው እንደ ብሩክ ማለት እንኳን የኛ እንደዚህ አንድ ፐርሰናል ኬዝ ላይ ያለ ሰዎች ይቀርና ትላልቅ ዓለማችን ላይ የሚፈጠሩት ጦርነቶች ለራሱ በብዛት ውድቀትን የሚያስተናግዱት ውስጥ ባሉ ጠላቶች ነውና አሁንም እኛም እየደረሰብን ያሉት ነገሮች በእንደዚህ አይነት ጉዳይ ነው። አሁን እኔ እኛ ጋር ባሉ ሰዎች ምናምናቸው ብዬ እንደዚህ ብዙ ጠልቄ ማውራት አልፈልግም። ለምን ካልከኝ ብዙ ማምናቸው ሰዎች ብዙ ያልጠበቁትን ነገር አድርገው አስገርመውኛል። ከልክ በላይ መታመናቸው ለነሱ ለኛ መጥፎ ነገርን እንዲሰጡ ያደረጋቸው ሰዎች ናቸው። ዛሬም እኮ ተቀምጠን የምናወራበት ምክንያት አንድ አመኛት ቤት ባስገባዋት ሴት ምክንያት የተነሱ ነገሮች ናቸውና ሙሉ ማንንም ሰው ወይም ደግሞ ሙሉ እኛ አካባቢ ላይ ያሉትን ክሩ አባላትንም ሆነ ከኛ ጀርባ ያሉት እህት ወንድሞቻችን እንደዚህ ብሎ ለመናገር ከባድ ነው። ምክንያቱም ማናምናቸውን ሰዎች ከጀርባችን አስከተልን እንንቀሳቀሳለን ብለን ለማውራት ለራሱ ትንሽ ይቀፋልና እኔ አምናቸዋለሁ። አሁንም ቢሆን እንግዲህ ምንም ማድረግ አልችልም። የምንጠራጠራቸው እርምጃ መውሰድ ያለብን ነገር እርምጃ እየወሰድን ነው። ግን ደግሞ ያው እዚህ ጋር ኦዲየንስ ፊት የሆነ የምናወራቸው ነገሮች ይኖራሉ እንጂ መተማመናችን ግድ ነው። ማለት እስከዛሬ የምንሰራቸው ስራዎች እኛ ከፊት ሆነ ክሬዲቱን እንውሰድ እንጂ ከጀርባ ያሉት በጣም ብዙ ስራውን የሚሰሩ ወንድሞቻችን በደንብ የክሩ አባላት በጣም ብዙ ነገሮችን እየቀደሙ እየሄዱ የሚያደርጓቸው ነገሮች ልብ የሚነኩ ነገሮች አሉ። ማለት አሁን እዚህ ጋር ሳወራ በወንድማችን ልዑል ምክንያት እንግዲህ ህይወቱን ያጣው ወንድማችንም እንደዚህ የክሩ አባል ነው እና እንደዚህ አይነት ጀግና ሰዎችም አሉና ለመውቀስም ትንሽ ይከብዳል። አሁን ላይ ስለ መተማመኑ ጉዳይ በእግዚአብሔር ላይ ተተን እኛ ያቅማችንን ሊያን እንግዲህ ለመያዝም ሆነ ያሉትን ነገሮች በማጣራት ላይ እንገኛለን። እስቲ ፈጣሪ ይርዳንና ደግሞ ያሉትን ነገሮች እያጣራን የምንሄድበት ሰዓት እኛም ጥንቃቄ እያደረግን አስፈላጊ የሆኑ ፋይሎችን እንግዲህ የክሩ አባልም እንደሚያውቀው ከጄ ባለማውጣት ለማንም ሰው ባለመስጠት እንደከዚህ በፊቱ አንዳንድ ጉዳዮች እንዲጨርሱ ለሰው ሰጥ ነበር። አሁን ግን ሙሉ የክሩ አባላትን አስቀምጬ አስፈላጊ የሆነና በጣም ሴንሲቲቭ የሆኑ ጉዳዮች ከኔ ውጭ ማንም ሰው እንዳይነካ እያደረኩኝ እየተንቀሳቀስኩ እገኛለሁ። መልካም እሺ። እንደው መቼም ሁላችንም እዚህ ሚዲያ ላይ እንውጣ እንጂ ከቤተሰቦቻችን ጋር ነው ያለነውና ከኛ ጀርባ ቤተሰቦቻችን አሉ። እንግዲህ የመጀመሪያውም ቀን የተነገረው ለቤተሰቦች ነበሩ፣ እናትህም ወንድምህም ነበሩና ይሄ ነገር መቼም ለቤተሰቦች ተነገረ። አይዞህ አሁን ጠንከር ብለህ ነገሮችን የምታስተካክልበት ሰዓት ነው። በዚህ ሁኔታ አይደለም አቤላ። እንደዚህ እኔ ስትሰበር ማየት እኔ በጣም ነው የሚያመኝ፣ በጣም ነው የሚከብደኝ ለኔ። ተረጋጋ እንዴ። እንደዚህማ እንድትሆን አይደለም እኮ የጠራው። ብዙ ነገሮች እንድናወራ እየደከምንም ያለ ነው እኮ ስለምናምንህ ነው። እንደዚህ እንድትሆን አይደለም። ተረጋጋ እንዴ። አረ ተረጋጋ። አይዞህ ውሃ እንግዲህ የግድ መረጋጋት ስላለብህ ነውና ይገባኛል እንደ ስሜት። እኔ እኮ ስለ ቤተሰቦች የሚያነሳውት እስኪ ከነሱ ጋር ወይም ደግሞ ባጻፈው ምን አስተናገድክ ከነሱ የሚለውን መስማት ተመልካቾችም ስለሚፈልጉ ጭምር ነው። ይኸውልህ ብሩክ፣ አንድ ጋዜጠኛ ነኝ ብለህ ቤተሰብ የሚኮራብህ ወይም ደግሞ ብዙሃንን በመጥቀም ብዙሃንን በመርዳት የምትኮራ የነበርክ ሰው
እናት ወንድም እህት አካባቢ ላይ ያሉ ሰዎች የነፍሰ ገዳይ ወንድም የነፍሰ ገዳይ እናት እህት እየተባሉ መጠራት ማለት ከዚህ በለጠ አንገት የሚያስደፋ ነገር የለም እናት የነፍሰ ገዳይ እናት ላለመባል ከአካባቢ ሰው ተሸሽጋ መቀመጥ ማለት ከዚህ በላይ መቼም የሚከብድ ነገር ላይምሮ ይገባኛል ስሜት በቃ እሺ ችግር የለውም ፐርሰናሊ ይሄንን ከዚህ በኋላ እናንተ በግል የምናወራው ይሆናልና በቃ ተረጋጋቢ አሁን ያለብን ነገር ላይ ትኩረት እናድርግና አይዞ እስካሁንም ጠንክረ ነው እዚህ የደረስከውና አንተ ስለቆምክ ነው ሁሉም ነገር የሚቀጥለውና ልክ ገብተው በእጃችን ገብተው ደግሞ ይሄን ቀን አልፎ ደግሞ ምናሳይበት ጊዜ ይመጣል ይሄንን ለተመልካቾችም እርግጠኛ ሆነን መናገር ምንችለው ነገር ነውና ያ ቀን ደግሞ ይመጣል በደንብ እኔ ስለማምነ እኛም ስለምናምነ ተመልካቾችም ጭምር ስለሚያምኑ ነው እዚህ ደረጃ የደረስነው እዚህ ደረጃ ስንደርስ ደግሞ ያንተ ጥንካሬ ወሳኝ ነበር እንደሌሎቹ ሰዎች ተልፈስፈሰው ወይም ደግሞ ተሰብራ አልቀረህም ነበር ራስን ስለምታቅ ንጹህ መሆንን ስለምታቅ ያ ነገር እንዳልተፈጠረ እንዳላደረከው ስለምታቅም ጭምር ማለት ነው አሁንም ቢሆን ይሄ ጉዳይ ውስጥ ማንንም ይኖርማ ከሊያም ጨምሮ ከዛ ውጪ ያሉትን በሙሉ ዋጋ እናስከፍላቸዋለን ይሄንን እርግጠኛ ሆነን መናገር እንችላለን የጊዜ ጉዳይ ነው መጀመሪያም ቀድመም እንደተናገር ነው ጭምርና እስኪ እንደው የመጀመሪያው ቀን ላይ ለማለስ ይሄንን ኬዝ ለቤተሰቦች ያበሰረው ልጅ አልችልም ያረዳው ያጠበቃ ነበር እና እየተከታተለን ነበር እኛም ተደውሎ ነበር የተነገረንና ፕሮግራሙን ከመተላለፉ በፊት ያለው ነገር በስልክ ነበር የሰማነው እጅግ በጣም አስደንጋጭ ነበርና እንደው ለቤተሰቦች ለነማዘርም የነገራቸው ያጠበቃ ነበር እስኪ እንደው ከተውውቃችሁ አንስቶ ከመጀመሪያው ጀምሮ ያለውን ነገር እንዴት ነበር እሱን ያወቀው በምን አይነት ሁኔታ ነበር ካንተስ ጋር ስራ ከመጀመሩ በፊት ያለውን ነገር ከተውውቃችሁ አንስቶ ተመልካቾችም ስለማያውቁት አዲስ ነገር ስለሆነ እስኪ እንድትነግረን ፈለገንና እስኪ ስለሱ ንገረን ማለት ብሩክ ስለጠበቀ ነው ይጠይቀኛለሁ አዎ ያለው ነገር እኛም ማወቅ ስለምንፈልግ ነው በሱም በኩል ሄድናችሁ አንዳንድ ጉዳዮችም ስላሉ ያለው ነገር ግን ከመጀመሪያው ጀምሮ እንድናውቅ ነው ተመልካቾችም እርግጠኛ ነኝ ይሄን ጉዳይ አልሰሙትም ከዚህ በፊትና እስኪ ስለሱ ንገረን የምታውቀውን የሚሰማህን ከመጀመሪያው ጀምሮ ያለው ነገር ስለጠበቀም ምንም ሊሰማኝ የሚችልም ነገር ሆነ ለየት ያለ ነገር የለም ምክንያቱም ለምን እሱ ላይ ፎከስ ልታደርግ ወይም ደግሞ እሱን ለይታርጋ ልታይ እንደቻል ካላቀም አዲስ ተበቃ ነው በቅርብ የተቀጠረ ነው ትንሽ የተቀጠረበት መንገድም እኔ ሌሎችን የቀጠርኩበት ወይም ደግሞ ሌሎችም የተቀጠሩበት አይነት መንገድ አይደለም እንዴት ከዛ በፊት አንተ ለምን ስለሱ ጠይቀኝ እኛ እንግዲህ እንደ ዱካሾ እንደ ምርመራ ቡድንም የደረስንባቸው አንዳንድ ነገሮች ስላሉ ነው ያወቅናቸው ይሄርንባቸው አንዳንድ ጉዳዮች ነበር አዎ ምክንያቱም ይሄንን ኬዝ መጀመሪያ ጀምሮ ለቤተሰብም ያረዳው የተናገረውም እሱም ስለሆነ እዚህ ኬዝ ላይ እየረዳን ነው ባንለውም በቀጥታ ግን ያንተ ተወካይ ሆኖ የፍርድ ቤትን ኬዞች ያስጨረሰ እየተከታተለ ያለው እሱ ነው እንደምናውቀው እና ከሱ አንፃር ደግሞ ብዙ ነገሮችን ማየት ብዙ ነገሮችም ከህግም አንፃር ያለውን ነገር የህግም ክሯዎችን አለ የምርመራውም ወይም ደግሞ ኢንቨስቲጌሽን ቲማችንም አለ ከሱም አንፃር አንዳንድ ያገኘናቸው ነገሮች ስላሉ ነው ነገር ግን አሴባግራውንድ ግን ያለውን ነገር ማየትም ማወቅም ካንተም ደግሞ አፍ መስማት ስላለብን ነው እስኪ የሚሰማህን ነገር የጠየቁ ለዛ ነው እሺ መልካም እንግዲህ ስለሱ ማወቅ ከፈለክ ልንገር እኔ ጋር እንግዲህ ያሉት 3 ጠበቆች ናቸው አሁን አንተ እያልክ ያለው ወይም ደግሞ እኔ በታሰርኩበት ሰዓት ከናቴ ጋር የነበረውን ነገር የቻናሉን ክሩ እንግዲህ ይዞ ይሄዱ እኔ ቤት ላይ ያለውን ነገር ለእናትና ለወንድሜ እንዲገልጽ የተደረገው ጠበቃ ሌሎች ነበሩ ግን
ከኔ ጋር አንዳንድ ጉዳዮችን እየጨራረሱ ስለነበር እሱም አዲስ ስለሆነ ምንም አይነት ኬዝ እንዲሰጠው ወይም ደግሞ ሌላ አዲስ ኬዝ የሚሰጠበት ለሱ እንደዚህ ብቻ ብዙ ነገሮችን የሚያደርግበት አይነት ሁኔታ ላይ አይደለም። አዲስ ነው ያሉትን ነገሮች የመተማመኑም አንዳንድ ነገሮች ውስጥም ስላልገባን ሌሎቹ መያዝ ያለባቸውን የኔም ፋይሎች ያዙ። እሱ ደግሞ እነሱ ሲያደርጉ የነበሩትን ነገሮች በሙሉ አስረድተውት ቀጥታ ወደ እኔ ቤት በመሄድ እናቴንና ወንድሜን ኢንቫይት አድርጎ ያለውን ነገር ሲያወራቸው ነበርና ሌሎች ጠበቆችም እንግዲህ በሱ ላይ አንዳንድ ጥያቄዎችን ሲያነሱ ነበር እና አሁንም አንተን ደጋግሜ ለምን አይነት ማለት በቃ ለምን ይሄን ሐሳብ አነሳ የሚለውን ነገር ወይም ደግሞ እሱ ላይ ለምን ፎከስ አድርጌ ያልኩ ለዛ ነው። ምክንያቱም እነዛ ሁለቱ ጠበቆችም አልወደዱትም። እኔ ደግሞ ላይክ በምን አይነት ወይ ነው አንደርስታንድ አድርጌ የነበረው የሥራ ጉዳይ ነው የሆነ ያለ መግባባት ያለ መመቻቸት አይነት ነገር ይኖራል። ላይክ በዛው ወይ አንደርስታንድ አድርጌዋለሁ። በሱም ላይ ደግሞ መደረግ ያለባቸው ምርመራዎች ነበሩ ይማር እና እነዛ ጉዳዮችን እያጣሩ ይገኛሉ። የተቀጠረበት መንገድ የሆነ ሰዓት ላይ አንዱ ጠበቃዬ ትንሽ ጉዳት ደርሶበት ነበርና ያ ጉዳት የደረሰበት ጠበቃ ደግሞ የያዛቸው አንዳንድ ኬዞች ስለነበሩ የሚያስጨርስ ወይም ደግሞ ጉዳዩን የሚገድል ሰው አስፈልጎ ስለነበረ ነው እሱ ድርጅታችን ላይ ለተወሰነ ጊዜ እንዲቀጠር የተደረገው የነበረው። ግን ካለው ነገር አንፃር በጣም መልካም ልጅ ነው። እንደዚህ አይነት ስራ ላይ እንደምንሰራ ሲያቅ ደግሞ ከኛ ጋር መስራት እንደሚፈልግና በቃ ከኛ ክሩ አባል መውጣት እንደማይፈልግ ያሉትን ነገሮች አስረድቶን ነበር እና እንደውም አንዳንዶቹ ትንሽ ጥርጣሬ ወይም ደግሞ እሱ ላይ ቅሬታ ነገር ሲያቀርቡ ነበር። ትንሽ በትምህርት ምናምን አንዳንድ ነገሮች ብቻ አንስተው ነበር። እኔም ያሉትን ነገሮች ምክንያቱም እዛ ጋር አንድ የህግን ስራ ለመስራት ብዙ የምታልፋቸው ፕሮሰሶች አሉ እና የፕሮፌሽንም ደግሞ እንደዚህ ቀላል የሚባልና ለወንጀል ቅርብ የሆነ አይነት ቦታ ነው ብዬ አላስብም። ምክንያቱም ወንጀለኞችን የምታሳድድበት ብዙ ነገሮች የምታደርግበት ነበርና ጠበቆቹ ራሳቸውን እንዲጨርሱና ከሱ ጋር ማውራት ያለባቸው የነሱ ኬዝም ነው ስላለው ነገር ዲቴል ለማጣራትም ከኔ ይልቅ ዕውቀቱን ያላቸው እነሱ ናቸው። በተለይ ደግሞ አሁን በታሰርኩበት ሰዓት ጠበቃዬ ላይ ያየሁት ነገር በጣም ደስ የሚል ነገር ነበር። በጣም ብዙ ነገሮችን ሲያደርግ ነበር። የመተባበሩ ጉዳይ አለ። የማጠብቀው ቦታ ላይ ያገኘኸው አንድ የክሩ አባል ካሜራ ይዞ ምናምን በሚንቀሳቀስበት ሰዓት እሱ ከጀርባ የሆኑ ነገሮችን ያደረገ ካሜራማን ዞር ሲል ካሜራውን ይዞ የመቆም አይነት ነገር ብቻ የማጠብቃቸው አይነት ቦታዎች ላይ ያገኘ ነው ነበርና ስለማጣራቱ ጉዳይ ልክ እንደ አንድ መርማሪ ፖሊስ ወይ መርማሪ ጋዜጠኛ ሆኖ በጣም ብዙ ነገሮችን ሲያደርግ ነበር። የሱ ግዴታው አይደለም። የሱ ግዴታ እኔ አንድ ፋይልን ወስጄ በመሰጠው ሰዓት ያሉትን ነገሮች ተገቢ በሆነ መንገድ ከህግ ጋር መከራከር ባለበት መንገድ ወይም ደግሞ ያለውን ነገር ማስረዳት ባለበት መንገድ አስረድቶ ያሉት ነገሮች የመጨረስ ግዴታ ነው ያለበት። ከዛ ውጪ እኔ ጋር መጥቶ ሰላምታ የመጠየቅ ለራሱ ምንም አይነት ግዴታ የለበትም። ስራውን ይሰራል። ከኔ ጋር የሚያገናኘው ነገር የለም። እሱ ግን እንደ አንድ አሰሪና ሰራተኛ ሳይሆን ላይክ ወንድማዊ አይነት ነገር ማለት የወንድምነትን ፍቅር አሳይቶናልና በዚሁ እንደውም አላመሰግንኩትም ስለሆነ ማመስገንም እፈልጋለሁ። ግን አንተ እንደዚህ ለየት አድርገህ ልጠይቅ የፈለከው ነገር መልሽልሃለሁ ከሆነ መልስ ይሄ ነው የሚሆነው ወይም ደግሞ አንተ ጋር ለየት ያለ ይሄ ነገር አለ ካልከኝ ልትነግረኝ ትችላለህ። በጣም ጥሩ። እንግዲህ አቤላ እዚህ ጉዳይ ላይ አንተ በዋስ የመለቀቀ ትልቁን ሚና የተጫወተው ጠበቃ ነበር ከማንም በላይ። ምንድነው የተፈጠረው? ከመጀመሪያው ቀን ጀምሮ አንተ የወጣህ ቀን ታስታውሳለህ? እኔ እና ልዑልም ነበሩና ሁላችንም መተን ነበርና አንተ ገና ከእስር ቤት እንደወጣ እሱንም ጨምሮ ጠበቃህንም ጨምሮ እና እዛው ተገናኘን። ከነሉሌ ጋር ወደ ቤት ሄዳችሁ ታስታውስ ከሆነ እኛ ቀጥታ ሄደን ካንተ ጋር አልነበርንም። መጀመሪያ ጠበቃ አንተን ሰላም ካለ በኋላ መውጣትን ካረጋገጠ በኋላ ከዛ እንደወጣህ ቀጥታ ጠበቃ ካንተ ተለይቶ ሄደ። ከዛ ቀን ጀምሮ የኛና ያንተ ጠበቃ ግንኙነት
ከዛ በኋላ የነበረን ኢንቨስቲጌሽን ወይም ደግሞ የነበረን ምርመራ ከዛ ቀን የተነሳ ነው። ነገሮችን በተቻለን አቅም እግር በእግር መሄድ እግር በእግር ለመከታተል ሞከርን ያለውን ነገር በተቻለን አቅም ደረስንበት የምንላቸውን ፍንጮች ለማግኘት ሞከርን። አሁን ቢሆን እንደተቆጣው ካየኸው ነገር አንፃር ነው እንደዚህ አይነት ነገር ውስጥ የገባው ማለት በፍጹም እኔ ዛኔ እንግዲህ እናትና ወንድሜን ባወራበት ሰዓት የተጠቀማቸው ነገሮች በሙሉ ትንሽ ደስ ስለማይል ከአንድ ጠበቃ የማይጠበቅ ነገር ስለነበረ እኔም የተወሰነ ነገር ተናግሬው ምናምን ነበር። አንተም እንግዲህ ያው የምታውቀው ነገር ነውና ሜቢ ያንን እንዴቴን ወይም ደግሞ እዛ ጋር መወራት መደረግ ያለበትን ነገር ስላደረገ ከዛ ተነስተ ነው ማይሆን ጥርጣሬ ድንገት እንዳይሆን በፍጹም እንግዲህ የዱካሾም ተመልካቾች ያውቃሉ ይሄንን እኛንም የናንተንም ኬዝ የሚከታተሉ ሰዎች መጀመሪያ አንድ የምርመራ ጋዜጠኛ አንድ ነገር ስላየ ብቻ ትክክል ነው ብሎ ያስባል ማለት አይደለም። ነገሮችን ምን ያክል መረጃዎችን ፈልፍለን እንደምናመጣ እዚህ ሚዲያ ላይ ስናመጣው ቀላል ነገር ይመስላል። ነገር ግን ምን ያክል እንደምንለፋበት እስከ ምን ርቀት ድረስ እንደምንሄድ ማንም ሰው የሚያውቀው ነገር ነው። እዚህ ጋር ስንመጣ ፍለፊት ያሉት ነገሮች ስለሚታዩ እንጂ ነገር ግን ያለውን ነገር እኛ እግር በእግር ለመሄድ ሞከርን። አሁንም ቢሆን በርግጥ ገና ብዙ ነገሮችን ማጣራት ይጠበቅብናል። ነገር ግን በተቻለን አቅም ደርሰንበታል ወይም ደግሞ አግኝተናቸዋል የምንላቸው መስረጃዎች ላንተ ለማሳየት እሞክራለሁ። ምናልባትም መጀመሪያ እንደነገርኩ ይሄ እጃችን ላይ የገባው ፋይል ብዙ ነገሮችን ሊቀይር እንደሚችል አሁን ላለንበትም ሁኔታ እፎይታ ሊሰጠንም የሚችል ጨምሮ ነው ብለን ያሰብነው ፋይል ነውና በተቻለን አቅም እነዚህ ነገሮች ለማረጋገጥ ችለናልና እጃችን ላይ የገቡት እነዚህ ፋይሎች ናቸው። ባለን ሁኔታ ግን እፎይታ ይሰጡናል ብዬ አስባለሁ። እስኪ እነዚህን ፋይሎች ተመልክታቸው። እንዴ ምን ይሰራል ብሩክ? ይሄ ፋይል አንተ ከየት ነው ያገኘው? እንግዲህ ይሄንን ፋይል በተቻለን አቅም ተመልክታቸው እነሱን ፎቶዎች እንዴ